የምትከፋ ልጅ አለች። ቀስ ብላ ነው ስታለቅስ ራሷ አትነፋረቅምስ። ጤናዋን የጠበቀ ለቅሶ ነው የምታለቅሰው። እንትና ቀሽትዬ የእውነቱም ቀሽቴ ነው። እንዲህ ነው እንጂ የምትለው በማን ላይ ደግሞ ትስቃለች። አይተሻል? የሆነ ህፃን ልጅ በአሁኑ እንደባለፈው አይላሽሽ አይወልቅም ይሏታል። ከስር አይተሻታል? አንድ ቀን እንትኑ አይላሿ ወደ ላይ ከፍ ብሎ ታነሳና ትገጥመዋለች። እኔ ያየዋት እንትና ጅቦ እያሳቃት የለም እየዘፈነላት እሱም እያወራት ታለቅስና እሱ ስትሲል ደግሞ ትስቃለች። ከት ብላ እንደገና ወደዛ ትመለሳለች። የእውነት እንቧ ይወርዳል። ጋይስ የሚያስለቅሳት እኮ ጃፒ ነው። ሄሉ የባለፈው ላይ እንድታለቅስ የሚገፋፋት የነበረው ጃፒ ነው። እግዚአብሔር ይስጣው። ጅቦ መጥቶ እንትናላት አስቆማት እንጂ ሁለቱም የተለያየ ስራ ነበር የሚሰሩት። ጃፒ ያስለቅሳል፣ ያኛው ጅቦ ያባብላል። ያላይቼ ምን አይነት የለቅሶ ዘይቤን ያላት አልኩኝ። ግን የሚጎዳት አይነት አይደለም። ግን አላት አይ ቲንክ በልጇና በአባቷ ላይ የሆነ በጣም ውስጧን የሚነካት ነገር አለ። አባቷ ሞቷል መሰለኝና የመቃብር ስፍራ የለውም አይነት ነገር ነው የምትለው። እንደዛ እያለች ነው የምታለቅሰው። ብቻ የምታለቅሰው ነው በመሀል ትስቃለች። ግራ ገባን ነገር ነው የምትለው። ግራ ገባን። ለመሳቅም ለማዘንም ተሸገረን። ልታዝኝላት ስትይ ማለት ነው ሄሉ ከት እያለች ትስቅ ታያታለች። ተያይዘን ሲወል ገባን ማለት አይደል? የፈለገ ሰው የፈለገ ቢያጨስ ምናምን በነገራችን ላይ መጀመሪያ ምን እንደዚህ አነቃቂ ነገሮች ከመውሰድሽ በፊት ያለሽ አይምሮሽ ውስጥ ያለ ነገር ነው ከዛ በኋላ የምታወጪው። አጫሽ ብትሆኚ ምናምንም ከማጫሽሽ በፊት ያቀርሽው እቅድ ወይም ደግሞ አይምሮሽ ውስጥ ያለ ነገር አለ አይደል? ከዛ በኋላ የምታወጪው ያንን ነገር ስታስቢው የነበረውን ነገር ነው የምታወሪው። ያ ነረጋል ሚዲያ ላይ ወጣች ነፃነቷን አጣች። ወይ በስርዓት አያስቋት ወይ እንድታለቅስ አይፈቅዱላት እያስቆሟት በመሃል ግራ ጋባት ልጅቷን። እሷ ሁሉ ግራ ገባት እኮ። እኔ ደግሞ ዱባይ የኖረች ብዙ ነገር ማውራት ፈልጋ ህጉን ፈርታ ሁላ ይመስለኝ ነበር እንጂ አሜሪካ ዜጋ ነው ባለ ትልሻለች። እኔ እኮ አሁን አሜሪካ እንዳለ ትላንት ነው እኮ የነገሩኝ። የት ነው ያለችው? መልኳ ግን የዱባይ ይመስላል እያልኳቸው ነው። ደምጉሽጉሽ ነች ቀሽታ። ሚኪ ጨከነ ለሱ ሰጠዋለ ጭራሽ ይቅርታው ሳይጠይቀኝ በጣም ያሳዝናል። ሚኪ ያማበረታቻ እኮ ነው ሄሉዬ። ጭራሽ ጉቦ ተሰጥቶት ጃፒ ሚውት አታርግ። በውስጥ ይቅርታ አንቀበልም። እንደ ህዝብ ነው ስትምል የሰማናት። እንደ ህዝብ ነው ይቅርታውን የምንፈልገው። እኔ በይቅርታ ማምን ሰው ነኝ እና ትክክል ማርያምን የበደላችሁን ይቅር በሉ ስለሚል እናሳ እኔ ሄለንን አስቀይሚያት ከሆነ ይቅርታ ከሆነ አይደለም እርግጠኛ ሁን እንዳስቀየምከኝ በቃ ጥለ መውጣትክ ጥፋት ነው። ጃፒዝም ይቅርታ ብላችሁ አውላላ ሜዳ ላይ ጥያት ሲሄድ ይቅርታ ጀግና ትችላለህ እንዴ? ማንን እንዳልክ አውላል ሪከርድ አልተደረገም። ሄሉ አውላላ ሜዳ ላይ ነገር በሶስት ይጻናል። ቆይ እኔ ምን አልነበረም እንዳይሉ ሄሉ አውላላ ሜዳ ላይ ትቼ ስለሄድኩ ይቅርታ በል። ስሚን እንዳጨምር ለምን ለሪከርድ እንዳይሆን ያ ጨምሬ ነበር ያልኩት። እኔ ነገር አልደጋግምም ታውቂያለሽ። ነገር መደጋገም አንዱ ለጸብ ነው። እኔ ስምን እኮ ሪከርድ አድርገውኛል። ለዛ ለሪከርድ መመቸት አለበት። ይቅርታው አለቀ በቃ። አሁን ምን መሰለሽ ይሄ የሪከርደር ምናምን ሪከርደሮችማ አንዳንድ መልካም ሪከርደሮች አሉ፣ አንዳንድ ደግሞ ጀዝባ ሪከርደሮች አሉ። ሄለን ሳትል ታዲያ ምን ኬት ሄለን የሚለውን ነገር ይጨምሩበት አልኩኝ ብያለሁ። አሁን ምን መሰለሽ ምንድን ነው ያልከው? ያልኩትን አልኩላለሁ፣ ያላልኩትን አላልኩም እላለሁ። ያላልኩትን አልክ ሚለኝ ካለ አልክ ይበለኝ፣ አላልኩም እላለሁ። ይሄንን ደግመሽ ካልሹ ደግሜ ነው የምልልሻለሁ። ደጋግማ 10 ጊዜ ብትለኛው ለኔ ቆጫ። አሁን ምንድነው መሰለሽ ሄለን አንድ ቦታ ላይ ከቆመ ሰው እድገት አያመጣም። መንቀሳቀስ አለብሽ በቃ። አሁን ይሄኛውን ቴማ ተዘጊና ሌላ ደግሞ አጀንዳ ትፈጥሪያለሽ። አያችሁ ሄለን ማለት ከበደው ለኔ 10 ጊዜ ቢደጋግም
ምን አለ አሁን አንድ ጊዜ እንኳን ልትሞችልኝ ታመምሽልኝ ወይ ያለ ብትታመም እንኳን ምን ችግር እንትኑ ለኔ ጓደኛ አይደለም እንትኑ ይሄ ወንበሩ ዝም ብሎ ይወዛወዛል ከኋላ ያለው ምንድነው ወገቤ አያርፍማ ተንቀሳቃሽ እንደነ ብረት ተሰክቷል እንደሆድ ይመቻችኋል ግን እንደዚህ አይነት ወንበር ላይ እንትን ብላችሁ ከጎንና ከጎን መደገፍ የለውማ አለው ግን እኔ እንደዚህ አልቀመጥማ እንደዚህ ነው የሚቀናኝ ከጎን አረ ከጎን እጅሽን ማስደገፍ ያ አለው ከፍ ማድረግ ይችላል ያ እንደዛ ነው የሚሻልሽ ይሄ እንደዚህ እኮ ጥሩ አይደለም ታውቂያለሽ ስፓይናል ኮርድ የሚባል ነገር አለ እዚህ ጋር ያቀላውት ነው እጄ አሁን ላይ እንደዚህ ስለማለት በእምብርክ ቁጭ ብላ ወፍጮ አሁን ይቅርታ ሳትለኝ ለኔ እንደምትጨነቅ ለህዝብ ለማሳየት ደግሞ ትፈልጋል አይደል ነኝ አንቺ አደገኛ ወሬ ሰንጣቂ ነሽ ግን ያው ዩቲዩብ ላይ ሁላ ይቅርታ በላት አስከፍታታል ብሏል አለን እድል አንዴ ነች ነገ ምንድነው ቀጠሮ ለምንድነው ለነገ ቀጠሮ ያስኩ አይ ሰሞኑን ረፍት ስለሆንኩኝ ዛሬ ረፍት ነው የረፍት ቀን ነው ራሴን የጥሞና ጊዜ ነው ትላንት ጠጥተህ ነበር ማለት ነው አዎ እየዞርክ ሰሞኑን ላይ እንትን አረከ መማርም ትላንት ጠጥታ ነበር ይመቻት ዘመዴ ናት ባይዘው ሁሉ ነው በስጠጫ አረከው እኮ እኔ አይደለም ባብልጭ አለች መማርም ትላንት የሆነ ሪከርድ አይችልም ነው አንዳንዴ ሰዎች ገባሽ የሆነ የራሳቸው መንፈስ ውስጥ መግባት አለባቸው ራስሽን ማስደሰት ራስሽን ማየት በመጠጥ ውስጥ አይደለም ማንንም በመጠጥ መደበቅ የለበት አንዳንዴ ሁለት ፉት ማለት ምንም አይደለም ያ የሆነማ ተልኮ አለው ጃፒ እኔ ጋር አለ ሜሪዬ ህዝቡን ለሰካራም የማድረግ ፕሮፓጋንዳ ተሰጥቶት ነው መሰለኝ አሁን ይኸውልሽ እቺ እንደዚህ የሚሉት ሰዎች ሊያራርቁ ነው ሰውንና አሁን እንደዚህ ታሰባችሁ እስቲ ቤታን ሰካራም አድርግልን እንዴ ቤታማ ድሮ ጠጣን እኮ ድሮ የዛሬ 8 ዓመት ምናምን ቦልካ ተጨርሰ ዳል ህዝብ ቤታ ስራ ላይ ነው በየቀኑ አትችልም እሱ ቶሎ ትደክማለች ያ አንዴ አንቺ በየቀኑ ተጫለሽ እንዴ ሄለን እንዴ ባለፈው ጠጥቼ በሁለተኛው ቀን አለ እንዴ ቅጣት ወደ የማይሆን ቅጣት ሰጠኝ ያንን ስጠጣ እንደዛ ድምጽው ላይ ተዘጋው እኮ ከጊዜ በኋላ ምላሴ ሲያያዝ እኮ ይታወቀኛል እኮ ገብቷል ያ እንደገና ደረቅ ነገር አልችልም ዮኒ ሰካራም አድርገው እስቲ ዮኒ ግን የሚጠጣው ነገር መጣራት አለበት ሁሌ የሆነሽ ነገር ውሃ ነው የምጠጣው ነው መጠጣት ይቻላል አቅም አለኝ አንድ ቀን አይ አይጠጣም ምናምን አይጠጣም ዮኒ እኮ ምንድነው ግን የሚጠጣው በዚህ ዮኒ መጠጥ ቢጠጣ በካሜራ ውስጥ ነው የሚገባል በነጭ በጣም ለምን ይገባል የሆነ ልጅ አለ ያር እብድ እናቴ ትምታውን ነው የምመጣልህ ብሎ ካሜራው ከፈለኩ ከሆነ እመጣላለሁ ከልቡ ነው የሚያወራው የሚገርማችሁና እኔ ውድቅረም ያርገኝ የሆነ ትንሽ ልጅ አለ ያር ልጅ አይሞክርም ብዙ አልጠጣም ማን መጣልህ መሰለ ብሎ ይመጣል አልኩ ዮኒ ቢጠጣ ያልጠጣ ጠየቀኩ ቢስ ግን ሄለንን አልጨምርም ማለት አይ እንግዲህ እናንተ ደግሞ እንደኔ አሁን እና ገብቷችኋል እኔ የእውነትም ከፋቸው እኮ ብዙ ሰው ስንት ሰው በውስጥ በእናትሽ ሄለን ከጃፒ ጋር ትጣይ በእናትሽ ገብቶናል ቆይ ስለጠጣ ነው ብሎ ይጻፉልኝ በውስጥ መተው እንዴ ይሄን ያለው እንደዚህ ያከረሩት ነው ያልኩት እኔ እንትን ነኝ እኮ እኔ አረብሽም እኮ ከማንም ሰው ጋር ረባሽ ሙድ የለኝ አንዳንዴ ልነቋቆር እችላለሁ ረባሽ ሙድ ግን የለኝ ከሰው ጋር ብዬ ነው የማስበው ዮኒ አጥሚት ነው የሚጠጣው ኦኬ ድንቡሽቡሽ አለ
አይ ሰው ያየውን ነው የሚናገረው። ይሁን ለዛ ነው ለካ ፋንዳስ ደስ የሚለው ብቻ ሄለን ነገ ፏን እንላለን። በእኔ ወጪ እኔ ነው የምጋብዝሽ። ኦኬ ለነገ ወጪ አሁን ትንሿን አንበሳ ወርድና ሄደ ገዛለሁ ለነገ ጨረስኩ። አንቺ ደግሞ እንደዚህ አይባል ነውር ነው። አሁን እንደዚህ እንዴ እጋብዝሻለሁ አላልክም? ይኸው በእኔ ስም ነው። ወይኔ ማም ወይ ማም ቆይ ማምዬ ማም ቆይ ኧረ ማም ሁሉ ቀን የጋለሪ ቤት ማምዬ ለማን ነው የሞላሽው? ቤተሰብነት ነው ለሱ ጋብዝሻለሁ ነው። ለምን ይዋል ያው ጋበዝኩሽ በቃ። ቆይ ማም ትጻፍ መጀመሪያ ማም ቤተሰብነት ማም ለማን ኖ ፎር ዩ አለች። አይሽ አረ የራስን አስገባ። ማምንም ማውቃታል። በቃ ቴንክ ዩ ማይ ማምዬ። እሺ የኔ ጋለሪ እንትን ሁሉ ቀን ሳምንት ላይ ስሙ አለ ጋለሪ። ምን ይቀልሃል? ነገ ምን ልግዛ ጃፒ? የፈለግሽው እና የፈለግኩትን ካማረጥክ ዋጋውን አስብና አሁን እንትን አድርግ። ነገ አውጥቼ ሄጄ ገዝቼ እመጣለሁ። ምን ይደረግ? ችግር የለውም። አንድ ላይ ደምረን እንትን እንልክልሻለን ደምረን እንልክልሻለን። አያ ሺ ኢዝ ሪሊ ናይስ ቱ ዩ ይሉሃል። አየህ አይደል ብዙ ሰው ሄለን እንግሊዘኛ ጎበዝ ነሽ፣ ግን ከጅቦ ትሻለሽ። ጅቦ የለህም ብሎ አየህ እንዴ አንተ የጅቦ አክሰንት ጎበዝ ነኝ እንዳለ ከቡላ ከአንተ ከሁላችሁ ምን ይችላል እግዚአብሔር ሁሉንም የፈለጋችሁት ወላ እንግሊዘኛ ወላ ምናምን። እኔ እኮ አልችልም እንግሊዘኛ። እኔ አንድም ነገር አላወራም እንግሊዘኛ። ግልጽ ነው የምናገረው። ናይስ ምናምን ጅኒ እንደዚህ ግን ጅቦ ጎበዝ ነው። እኛ አሁን ሰብሰብ ስንል እሱ ነው የሚያስተረጉምልን። ጅቦ ለገብ አክሰንቱ ራሱ ላይ ያለ ነው የጅቦ። ያ ኒኪታዬ እንዳውን ከፍቷት እንዳትታረቂያቸው። አንቺ ነሽ እንዳውም እንደዚህ ቦታ በደም የሰጥሻቸው አለች። ከፍቷት አንቺ ያንቺ ባል አልገባቸውም አለች። ሄልዩ ዩ ጋይስ ላቭ ቱጌዘር አለች። ሁለታችሁንም ወዳችኋለሁ አንድ ላይ አለች። ግን የእነዚህ ሰዎች አላማ ምን ይመስላል? ዝም ብለህ ስታየው ስተነገደስ አላማቸው ደስ የሚል ነው። ምክንያቱም እንደዚህ የሰው ልጅ ጓደኝነትን የሚያውቅ ከሆነ በጣም ደስ ይላል። አይ ለምንድን ነው በስነ ስርዓት አንዷ ምን አለች? በእናትሽ በውስጥ ነው እኮ መጣ እንዴ በቁም ነገር ነው እንደምጽፍልኝ አልኩ። በእናትሽ በጣም ነው ደስ የምትሉት እንደ እህትና ወንድም ምናምን ደስ የምትሉ ማች ነው። እንዳትጣያቸው እሺ፣ በእናትሽ ላይ እንዳትጣይ። ደግሜ የምጣላችሁ እየመሰላችሁ ይፈራል። ለምን ነው እንደዚህ ያሳስባችሁ? ግን እኛ አሁን ቅር ብሎናል። አንቺም ይቅርታ መጠየቅ አለብሽ። አንዳንድ የማይሆኑ ቃላቶች ትናገራለሽ። ተናግረሻል። ማን ነው መጀመሪያ በዳይ ነው? ተበዳይ ነው። በቃ የበደለሽ ይቅርታ ሲጠይቅ እኔም ደግሞ እንደዚህ ስለተናገረ እንደ ማህበር ነው እንጣላው። ስንጣል እኮ ማህበሩን በመናገሬ ተጸጽቻለሁ ብለሽ ይቅርታ መቀጠልና መስራት የነበረበት ማህበሩ ነው። እንደዚህ አይነት ስነ ምግባር እንዲኖር ያደረገ ማህበሩ ነው። አብሮ ነው የሚረገጠው እኮ። አንቺ አሁን አንድ እንትን አሁንሽ አሁን ሆዴ ከአንዳችን ጋር ሲጣላ ሶስታችንን ነው ብሎክ የሚያደርገው። እውነት እኮ ቤት ነው ቦለኳት። ከዛ ሳኩኝ ጠዋት ወጥቼ ነበረና መኪና ላይ አሁን ሳቄ የመጣው ለመሰለ ሰላም ነው ብለህ ተገናኝተን ስንለይ ተቦላለክን። ጭራሽ ቤታም ላይ ቦለኳት። ለምን እንደሆነ ታውቃለህ? ቀሽቲ የምታወራው የነበረው አንቺ ቤታን ነው የምትሰድቢያት ምናምን ስለ እኔ እንትናን ነው የምሰድበው። ቤታ ደግሞ እሷስ ብትወስድ ረገጫት ምን አባቷ ታመጣለች ብዬ ነው የወጣሁት ከአንተ ቤት ስወጣ እኮ በዛኛው ስም ማለት እንዲህ ሳርግ ያ ብሎክ አራታችሁንም አርግቼ ሳቄ የመጣውን ቤታን ለምንድን ነው ያደረግኳት አልኩ በሌለችበት ያ ቦልኬ። ከዛ ጅቦን ላወጣ ስል ነው ቤታን ያየኋት። እንዴ ቤታ መቼ ነው የቦለኳት? አንድ ላይ አራታችሁንም አወጧል።
አረ ግን እኛን አሁን ስለተናገርሽ አሁን ጅቦ ምንም አላረገም ቡላላ አልነበረም። እኔ ባጠፋሁት ለምን እነሱ መረገጥ አለባቸው? እነሱን ይቅርታ ጠይቂሽ እኔን ተይው። ማንን ናይ የእነሱ እጅ አለበት ያንተ ጭንቅላት ላይ ገባ። እነሱ ናቸው ጠፍጥፎ ይሰዱ። እንደዚህ አይነት ሰው መስራት አልነበረባቸው። ያ እንደዚህ አይነት ሰው መስራት አልነበረባቸው ወይ እጁን ማስገባት አልነበረበትም። ጅቦ ማይተማመን ጅቦ በዛ ሰዓት ተኝቷል። እንግዲህ አያውቅም። የዘራውን ነው የዘርቶ ነው። አይ ምንም አይደለም። እሺ ይቅርታ ግን መጠየቅ ክፋት የለውም። ይቅርታ ጠይቄ ነው። ናይ እስቲ እናስተምር። ትውልድ ጠየቅኳት ማለቱን ስላልፈለግ ተጠያየቅን የሚባል ነገሩን የፈለግከው። አይ ኖ እኔን አይደለም እኮ ያልኩሽ። እነ ጅቦን ምንም ሳራ ናይ እናንተ አይነት ሰው መስራት አልነበረባቸውም። ለዛ ዋጋ ይከፍላሉ። ልጅ ወላጅ በልጁ ይከፍል የለ እንዴ ዋጋ? እኔ ኤአይ ነኝ እንዴ? ነኝ እንዴ? ሰርተዋል። ማህበር ከተባለ ማህበር ነው። ገብቷል? ያ ራይት ጋይስ እንደዛ አይመስለኝም። እነ ጅቦ ግን የጋራ ሀሳብ ሊኖረን ይችላል። ገባሽ? የተለያየ ደግሞ ሀሳብ አለን። ያ አላማ ምንድን ነው? ዛሬ አላማ ምንድን ነው? ግብ ምንድን? የኔ ግብማ ዛሬማ መተኛት ነው። ተኛ። አይ ትላንት ከጠጣ ተኛ። ትላንት ከምከም የእስራኤል ሀገር ያሉ ሰዎች ጋር ስባላ ነበር። የእውነት ለምን? አንዳንድ እንትን ፈጥረው ትልልቅ ሴቶች ወጥተው እነዚህ የክርስትና እምነት ተከታዮች ይጥፉ ምናምን የሚል ሰልፍ ወጥተው ፖለቲካ ነው። ፖለቲካ ምንም ይሁን አናውቅም። ብቻ እኛ እንትን እንደዚህ አይነት እምነት ያላቸው ሰዎች ህዝባችንን እየሰበኩብን ነው እና አማኝ እየሆነ ነው በሚል መሰለኝና አንዳንድ ነገሮች ትንሽ ሲያዙኝና እዛ ያሉት ሲሳደቡ ምናምን ስሟገት ነበር። ብቻ ሃይማኖታዊ ነገር ተሟግተ በእንደዚህ አይነት ሞመንት የምትቀይረው ነው እንዴ? ነው አይደለም። ሰዎቹ ሰልፍ ወጥተው ነው ገባሽ? ተሰብስበው ሰልፍ ወጥተው እነዚህ ሰዎች ይውጡ ከዚህ ሀገር ነው የሚሉት። የክርስትና እምነት ተከታዮች ይውጡልን። የተወሰነ አካባቢ ላይ እኮ አትችልም፣ መብታቸው ነው ደግሞ። ኧረ መብት አይደለም በእስራኤል ህግ፣ በህጉ ማለት ነው የትኛውም ሰው ምንም አይነት እምነት የማመን መብት አለው። እነዚህ አበሾቹ እኮ ብቻ እኮ ነው እንደዛ የሚሉት፣ ነጮቹ እኮ አይሉም። እንትኑ ይሄ ድቅያው አወኩሽ ናኩሽ ነው ገብቷል። ይሄ ምን ነው የሚባሉት? ያው መወለድ ነው አይደል? ቤተ እስራኤል ነው የሚባሉት እነሱ በራሳቸው ወገን ላይ ነው እኮ። እና ኢትዮጵያ ውስጥ ያሉት አሉ ሌሎች ደግሞ መሄድ የሚፈልጉና እነዛ ቤተ እስራኤል ቢሆኑም የክርስትና እምነት ተከታይ ስለሆኑ እንዳይመጡ እያሉ ሰልፍ ይወጡባቸዋል። ምንድነው አወኩሽ ናኩሽ ነው ያሳደጉት እና አብረው የኖሩት ከዚሁ ማህበረሰብ ጋር ነው። ልክ ደግሞ ሀገራችን ነው ብለው ሲያስቡ ደግሞ እዚሁ ማህበረሰባቸው ላይ ነው የሚነሱት። እና በዛ ነው ትንሽ ስሟገት ነበር። ደግሞ አሉ በጣም እንገላችኋለን፣ ክርስቲያንን አጠፋለን፣ አማራን እንገላለን ምናምን የሚሉ ሰዎች አሉ። እንደዚህ ዝም ብለው ተነስተው ገባሽ የማይባል ነገር። በነገራችን ላይ ብዙዎቹ ትራማ አለባቸው። ያ እና እንትን ስል በቃ አንዳንድ የማህበሩ አባሎች እንደዚህ አይነት ነገር ለምን ይመስላል ትራማ ያለባቸው? ትራማ አለባቸው ስል ለምን ይመስላል? እኔ ምን አውቃለሁ ምን አይነት ትራማ እንዳለባቸው። ቆይንት መጣብኝ። ያ እስራኤል ዜጎቿን ቤተ እስራኤሎችን ከዓለም እየለቀመች ታስገባለች። ራይት ያ እነሱን ለቅማ የምታስገባው የዜጓ ስለሚያሳስባት አይደለም። ባይዘው ወታደር ትፈልጋለች። ለምን? ራሷን እያለማች ያለች ናት። እንደ ሀገር እንደ ሀጉር ራሷ ለማስቆጠር በየትኛውም ቦታ ራሷን ያሰራ እንትን ያለች ናቸው። እንዳለ ቤተ እስራኤል ብለው ከዓለም ለቃቅሞ የሚወስዷቸውን ሁላ በራሳቸው ሃይማኖት በራሳቸው እንትን አድርገው ልጆቻቸውን ለውትድርና ይፈልጋሉ። ገብቷል?
የህዝብ ብዛት ከሌላት ወታደር ከሌላት ሀገር መሆን አትችልም። እና ሁሉም ወታደሮች ናቸው። አይጋቧቸውም ራሱ ባይዘወይ። እሺ እስቲ አንድ ጥቁር እስራኤላዊ ነጭ እስራኤላዊ ያገባ እንትን ማለት ኮከብ ቆጥረው ነው የሚያገቡት እስራኤሎች። ገብቷል? እና ከአለመግባባቱም እንደገና እንደ ፍላሻ ነው የሚያያቸው፣ ግን ለውትድርና ደም ለማፍሰስ ግን ይፈልጓቸዋል። ያ አለ። እንደገና ኢትዮጵያ ላይም ደግሞ ሁለተኛ ዜጋ ናቸው። እንደገና ድሮ ሀገር ቤት ሲኖሩ አንዳንዶቹ ማርያምን እያሉ የማሉ ነው የሚሄዱት፣ ኢየሱስ ብሎ እያሉ ሲመጡ ግን ማርያም የሚባለውን ትረሷል። ኢየሱስ ገና አልመጣም። ባዶ ወንበር ቤተክርስቲያናቸው ላይ ተቀምጧል። ይመጣል ገና ኢየሱስ ገና አልመጣም፣ አልተሰቀለም ኢየሱስ ለሰው ልጅ። ገብቷል? ይሄ ሁላ ነገር ሆኖ እንደገና ከራሳቸው ማህበረሰብ ጋር እንኳን አስቀምጦ ፍላሻዎች የሚኖሩበት መንደርና ስቴት አለ። ገብቷል? ጠባቂ ብቻና የጥይት ማብረጃዎች ናቸው። ፈላሻ አይባልም ተብሏል። ሄለን እኔ እንጃ ብቻ ይቅርታ። እሺ ሌላ ነገር ቤተ እስራኤሎች ይቅርታ። እና ከዚህም አይደሉም ያ ነገር ያናዳቸዋል። አቅማቸው ያለው ይሄ የሚያውቁት ያሳደጉት የለም። አሁን ጎንደር ጎጀም አካባቢ ነው ያደጉት አይደል? ለዛ ከዛ አካባቢ የመጡትን የኛው ኢትዮጵያኖች ላይ ነው እንዴታቸው የሚወጡት። ገብቷል? ያ ትራማ አለባቸው። እና ለሀበሻዎች የኛ ኢትዮጵያኖች ጋር ሲደርሱ ነው ሲንበጣረኑ የምታየው። እኛ እንትኖች ቤታቸው ገብተህ ስታይ ሲሚንቶ እንኳን የለውም፣ ገና ውሃ እያርከፈከፉ የሚኖሩ ናቸው። አቧራ እንዳይነሳባቸው ጋዝ ገና የሚለቀልቁ ናቸው። ሙሸማ የሰው ልጅ በራሱ ማንነት ሰው እስከሆነ ድረስ የፈለገውን የማመን መብት አለው። እንደዛ ደግሞ የእስራኤልም ያ ግን ጊዜ ወለድ እምነት ነው። ገብቷል? ጊዜ ወለድ ነው ለወረቀትና ቤተ እስራኤላዊ ለመሆን። ገብቷል? ከነጭ ጋር እንኳን አንተ አንድ ላይ ማያኖር ከሆነ ግን ዜጋ ነህ ብሎ አንተን ለዩዝ ለመሳሪያና ለምን የሚያደርግ ከሆነ ምንድን ገብቷል? ይሄ ነገሮች የበታችነት ይሰማህና ከአንተ ጋር ሊወዳደር የሚችለው ሰው ላይ ነው ንዴት የምትወጣው። ገብቷል? እና የሚያውቀው ማህበረሰብ አማራንና ይሄ እንትን ስለሆነ የሚኖሩት በብዛት ሰሜን ላይ አይደለ? አማራን ነው የሚበሉት ቁጭ ብሎ እዚህ ሚዲያ ላይ ማይተኮ ብዝብዝ ብልት የሚያደርጉት አማራ መስሎ በጎጃመኛ አክሰንት እየተናገረ ግን የለም የጎጃም ህዝብ እንዲህ ነው ብሎ ሌላው ማህበረሰብ እንዲጠላ አማራን የሚያስጠሉት እነሱ ናቸው። ባይዘው ለምን አንድ አይነት አክሰንት ስላለ ያደጉበት ቄ ስለሆነ ከእስራኤልኛ የበለጠ የሚያውቁት እነሱ አማርኛ። ከዛን አማራ እንደዚህ ነው እንዴት ትላለህ አንተ ሳታውቅ? ግን እነሱ ናቸው። ገብቷል? አማራን የማስጠላት ስራ የሚሰሩት እነሱ ናቸው። ሚዲያ አንተ አረገኛ አለ ምናምን ነው የምትለው አክሰንቱ ነው አይደል? ያደጉበት ነው። ብዙ ስራ እስቲ እንደዚህ እያሉ የሚያወሩትን ማንነታቸውን ከኋላ ቼክ አድርጋቸው። ቤተ እስራኤሎች ናቸው። እኛስ ጅሎቹ አማራ እንደዚህ ነው ለካ የሚያስበው ትላለህ አይደሉም? ቤተ እስራኤሎች በሌላው ማህበረሰብ እንዲጠላ ያደርጉታል። ያ ለካ አማራ እንደዚህ ነው ትላለህ አንተ አታውቅማ። አማርኛ ሲያወራ ነው አማርኛ ብቻ ሳይሆን አይደለም የቱባው የለም ማንነት እሱን ታይበታል። ግን የለም ወይ ኦሮሞ ሲሰድብ ትግራዩን ሲሰድብ ምናምን ነው የምታየው። መንግስት እንደዚህ ነው ይፍረስ አባይ ምን ያደርጋል ይልሃል። ገብቷል? አከሳሳሪ ናቸው። ከነሱ ጋር ነው ተጣልቼ የሚበላት በነገራችን ላይ ተጠረገለት ነው እንዳለ ይሄ የለም እዛ የኖረው ነው እንጂ ያልኖረው እንትን የለም። እና ብቻ በጣም ሲሳደቡ ነው። አስገብቻቸው ነበር እስቲ ይውጣለት ብዬው ራሱ አንዱ ማለት ነው። ያቺ እንትና ኤደን የምትባል አንዳለች ማርያምን እንትና አረኳት ኢየሱስ እንደዚህ ያረኩት እያች ትሳደብ ነበር። መጨረሻዋ ምን ሆነ? ካካ እያረገች ላይብ ላይ ቁጭ ብላ ቂጧን እየጠረገች ምናምን ተዋረደች። ትራማ አለባቸው። ገባ? በግድ ነው ውትድርና የምትሄደው። እንደገና ደግሞ ከህዝቡ ጋር ይቀላቅሏቸው። ዜጋ ነው ይለዋል ሲያመጡ፣ ግን ከህዝቡ ጋር ይቀላቅላል። እዛ አተላ ሲደፉ ጠላ ሲጠምቁ ነው የምታያቸው። በቃ እናቴ ትሙት በጣም ደሃ ናቸው። እግዚአብሔርን ያሳዝናል።
ያ ትራማ አለባቸው። እንደገና ደግሞ ይሄን ኢትዮጵያን እንዲያባሉ የሚላኩትም ራሳቸው ነው። ለምን? ስለምንተዋወቅ ያውቁናላ። አማራ መስሎ ኤርትራን ሲሰድብ፣ ትግራይን ሲሰድብ፣ ዶክተር አብይን ሲሰድብ፣ አባይ ምን ይሰራል ሲል የሚውለው አማራ ይመስላል እንጂ አይደሉም። ብዙዎቹ ወይ ፋኖ ወይ ምናምን ስም ይዘውልኝ ይመጣሉ። አይደሉም፣ የኛ ልጆች አይደሉም። ገብቷል? ቤተ እስራኤሎች ናቸው ነው የምትይው? እንዳለ ከመስር መስር አይደለችም። የአባይ ዋና ጠላቷ እስራኤል ናት። መጡልሽ ከታች እነሱ ናቸው። ገብቷል? ከታች እየተሳደሙ ነው። መጡልሽ ባንዲራቸውን አድርገው። ይሄ ያለ እውነት ነው። እኔ ያውቃቸዋለሁ። እኔ አሁን ብዙ ጊዜ በአማርኛ አንዱ እንደዚህ አረገኝ እያለ የለም ቱባው አማርኛ ሲያወራ እስቲ ማን ነው ብዬ ዝም ብዬ አየዋለሁ። ሌላ ቀን ኖ እስራኤል ምናምን የሚል ባንዲራ ሲለጥፍ አየዋለሁ። ያስኩታል። ምን አገባ? በቃ ገብቷል? ትክክል። ያ እኔ ያውቃቸዋለሁ። ሚዲያ ላይ ስንት እንትን እዚህ ይቀይርልና ደግሞ አብዲስ የሚል ስም ይዞ ለመጥቶ ኦሮሞኒ አማራውን ይሰድብላል። ሊያነካካ አንዱ አብዲሳ ብሎ መግባቱን ረስቶት ዝም ብሎ የለም ወይንም የሆነ የአማርኛ ስም ይዞ የገባ መስሎታል። ብዙ ኒኮች አላቸው 8-9 አይደል? አብዲሳ ብሎ እንደገባ ሳያውቅ የሆነን ኦሮሞ ልጅ አንተ ጋላ ብሎ ይሰድባል። አስባል አብዲሳ እንዴት ራሱን ጋላ ብሎ ይሰድባል? እኔ እኮ በኪሮስ የገባ መስሎታል ወይ ደግሞ የለም ዘመነ በሚል ስም የገባ መስሎታል። እሱ እያጣሉ ነው የሚኖሩት። በቃ እንደዚህ ነው። እንደዚህ አይነት ሚና የሚሰጣቸው ሂዱና አባሉ እዛ ስላደጉ ስለምንተዋወቅ የዛችን ልጅ እንትን ብታዩ በሳቅ ነው የምትሞቹው። ሄለን እቺ መጨረሻዋ የማያምር ሴትዮ የደረሰባትን ነገር በጣም ነው የምትሳደቡ። በጣም በቃ ምልሽ በማያገባ ራሷን እኮ መኖር ትችላለች። ግን አሁን እንደዚህ ሰው የሚያምንበትን ነገር ኢየሱስ ማርያም እያለች መሳደብ በጣም ብልግና ነው ታውቃለች። እና እሷ ነች ደግሞ የሃይማኖት ግጭት ምናምን ይመጣል። ከዛ እንደዛ ነው። በኋላ ላይ ነው ማንነቷን የምታውቀው። እግዚአብሔር በጣም ሚዲያ ላይ በብዛት ያሉት አማራን እያስገመቱና እያስጠሉ ያሉት እንደዚህ ዲፕ አንተ እነሱን ሳታውቅ ስቀር እኛ እንደዚህ ናቸው ትላለህ። አይደሉም። ህዝብ እንዲጠላ የሚያደርጉት እነሱ ናቸው። እግዚአብሔር ብቻ በጣም ነው የሚያሳዝኑት። አንተ ቆም ብለህ ካላየህ ይኸው ላሳይሽ። ቆይ አንዴ እንዴት እንደሆነች መጨረሻዋ እግዚአብሔር ሲያዋርዳት ላይቭ ላይ ይታያል። ከፈትክ እንዴ? መች ከፈትክ? ኦኬ እስቲ ቆይ ትልቅ ላርጋህ። መጨረሻ ላይ ላይቭ ላይ ቁጭ ብላ እግዚአብሔር ሰክራ ነው። ኧረ ተቀዳዳችብን። ማን ደግሞ መነጽር አድርጋ ኮፍያ ታረጋለች። ጋይስ ማና ቆይ እንዳታጠፋው እስከምትጸዳዳ ንያት ምን አባቱ ደግሞ መነጽር ታረጋለች። ጋይስ እንደ ኦስቴት አየር ተቀልላል። ካሜራው እንደዞረ አውዝ ብላም ነሽ ታጠረገ ሳካፈ ደብዬ ደግሞ ዘንጣለው ሽት ቤት ብገበች ኮ ሰዋ አንዴ በተለገሽ ቁጥር መነጽሮ የምታስተካክለው ነገር ማናት አላውቃት። ሄደን ገብረ ጻዲቅ ነው ገብረ እግዚአብሔር ትባላለች። እስራኤል ናት። እና ደግሞ እኮ አንድ ሶፍት ታነሳና መነጽሯ ታስተካክላለች። መነጽሯ ራሱ ካካ ነክቷል። አሁን አስበዋል። ላይቭ ላይ እኮ ነች። ላይቭ ላይ ታውቂያታለሽ? እግዚአብሔርን አይዶ ነው። ስማ አሳይሽ። ካሜራው እንደዞረ አታውቅም? እኔ ምን አውቃለሁ። ስትተዋረሽ ሲላል ልጆቿን ሁሉ ተቀምጣለች። ቆይ ላሳይሽ እንትኗን ትላንት ደግሞ ምን ስታረግ እንደነበር ላሳይሽ። በጣም እኮ የምትገርም ነች።
የሚዘጋብን ነው አይደለም? የሰልፉ መሪ ነች። እሺ ቆይ ሰልፉ ላይ ነና ላሳይሽ ነው እኮ። ኧረ በስመ አብ! አሁን እቺ ልጅ እንደዚህ አየሻት። ከዛ የታለሽ ነበር እና እቺ ናት አሁን ሃይማኖታችን ተበላሸ የምትለው። እናንተ የሰቀላችሁትን አፄ ዮሐንስ እኛ የገደለን ባንዲራ ይዛችሁ ካሰቀላችሁት እኔ ማቃጣው ብዬ አፄ ዮሐንስ የማታውቁት ታሪክ ነገር አለ እናንተ። ፖለቲካ ፖለቲካ እንኳን እንደዚህ እንደቀረበችው ቂጥ ነው። አንዴ ደገም ካካውን ላሳያችሁ። ደግስ ቆይ ላሳያችሁ፣ ልጆች ላሳያችሁ። ላይፍ ልጆች ላሳያችሁ። አድርጉ ዘነጦ ሶፍት እንዴ! በጣም የሚያስቁት ትውልድ ናቸው። ግን አሁን ጎንደር ላይ ገፈተሩ እንትን ላይ ገፈተሩ ትላለች። አሁን ማን ነው በዚህ ሰዓት እንትንን ተቀበል አትቀበል የሚል ከፈተለም የለም። ዝም ብለው እነዚህ የሞቱ ናቸው ነው። ፕሮፖራንት ነው። በቃ እንደዚህ ነው። ኢትዮጵያ ማመስ ነው ስራቸው። እሺ ለምን ሀገር እንዲያመሱ ብቻ ነው የተጠሩትም። ገብቷል። ሾክን በሾክ ነው፣ ቋንቋ በሚግባባ ነው ፖለቲካውን ማካሄድ የሚፈልጉ። ቆይ የት አልነበር ትላንትና ያለች ሲለፈልፍ የነበረው ነው። ራሱ የሚከፋፈሉት እነሱ ናቸው። ቆይ ከፍቷለሁ። ያኛው ደግሞ ዋና የነዚህ ደግሞ መሪ ነኝ የሚል አለ። አማራን እገላለሁ ክርስቲያንን አጠፋለሁ የሚል አለ ይላል። እንደዚህ በቃ ወጥቶ በድፍረት ቪዲዮ ከፍቶ እኮ ነው። እና አንድ ህግ ባለበት ሀገር ላይ እንግዲህ እንደዚህ አይነት አጸያፊ ንግግር መቀበል ልጁ ነገሩ እንከሳለን ብለውታል። እነዛ ፎቶአቸው የተለጠፈም ማለት ብዙዎቹ እንደውም ቤተ እስራኤል እንደሆኑ አይነግሩም። እሺ ሚዲያ ላይ ተሰማሩት ትግረኛ ተናጋሪ ከሆኑ ወይ ትግራዮች ብቻ ናቸው ብለው ነው ራሳቸው የሚያስተዋውቁት። ትግራዮች እንዲህ ናቸው እንድትጠላ። አማርኛ ተናጋሪ ብቻ ከሆኑ ደግሞ ወይ ጎጃም ሰው ናቸው ወይ ጎንደር ናቸው። ይሄኛው ነው የተጣመመ እንትን ይሄኛው ነው። አሁን ከዛች ጋር ሆኖ አንድ ላይ ህዝቡ ልጅ እኔ ጋር መጥቶ ሰድቤው እንኳን አባረራለሁ ባለፈው። ይሄ ነው አንደኛው እንገላለን። እኔ ጋር መጥቶ ባለፈው እንትን የዘፈነችው ልጅ የለችም በጎሳዬ ዘፈን ሊያብራራ መጣና ከዛን ቤተ እስራኤል ላይ ሲለኝ ውጣ ከዚህ ንፍጣ ምን አገባ ስለ ሀገራችን ብዬ አባረርኩት። ራስን ቻለ። እኛ እንደፈለግን እንነጋገር ጠግበን ነው እንደዚህ የሚያደርገን ማን ስለሆነ እሱ እኛ ላይ ኮሜንት የሚሰጥ። እኛ አስተያየት መስጠት እንችላለን። ሄደን እግዚአብሔርን ሄለን የገረመኝ ትልልቅ ሴቶቻቸው ትልልቅ ስራ ይሰሩ ምን አይሰሩ እዛ ሰልፍ ወጥተው ይውጡልን እነዚህ ክርስቲያኖች ይላሉ። አያቸው ምንም ዝም ብለው አሁን እነዚህ ሁለት ልጅ ለውትድርና ሰጥተዋል። በቃ ለዛ ብቻ ነው የሚቀመጡት። በመንግስት ነው አሉ የሚጦራቸው። ያ ልጅ ለውትድርና ሰጥተው ለምን አይጦራቸው? መጨረሻቸው ቅጣታቸው የሚሆነው ይኸውልሽ አደባባይ ላይ ካካ ያረጋሉ። ምንም ትልቅ ነገር የሚሰጣቸው መሰለ እንዴ? 50 ኪሎ ጠፍ ይሰጣቸዋል፣ ጌሾ ይሰጣቸዋል፣ በርበሬ ይቀነጥሳሉ። ዛሴት ከኢትዮጵያ እሱን ቀንጥሰው ሳይጨርሱ ሌላ ወር ይደርሳል። ዛሴት ከዛን ጠላ ይጠምቃል። የዛች ግን በጣም ነው የሚያስቀው። እንትኑን አሳያቸው። ይሄ ሽንት ቤቱን ዩቲዩቦች እየጠቡ ልክ እዚህ ላሳያቸው፣ በዩቲዩብ ላሳያቸው። ለምን እኛ ብቻ ስንስቅ ከፋቸው። እሺ ይዋት ጋይስ የኛ ፖለቲከኛ ጅብ ዘንጦ መነጥር አድርጋ ደግሞ በየመሀል እያነሳች መነጽሯን ታደርጋለች። ናለቱላ አለይክ ደግሞ አይታ ሰላማዊ ሰልፉ ላይ ምን ትመስላለች? እዚህ ላይ ራሱ ምን እንደምትመስል የከሰረች የአየር አስተናጋጅ ነው የምትመስለው። እዚህ ላይ ትጠቀልላለች። ከዛ የት ነው የምታደርገው ግን? ጠርጋ እዛው ነው የምትለቀው። አይደል
እኔ እኮ ካሜራው እንደዞር አታውቅም ወይስ ምንድነው ፖይንቱ ያልገባኝ? እብደት ነው እንደ ጩጮቿ ሁሉ መንግስት ቀማት። ገባሽ እንዴ? ልጆቿን አንቺን ለማሳደግ ብቁ አይደለሽም ተብላ ያው መንግስት ወስዶ በውትድርና ቤት ሊያሳድጋቸው መሰለኝ ተቀምጣለች። ያ ማለት ልጆች ወታደር እንዳይሆኑ እንኳን እንትናቸውን ይፈራሉ። ለምን ለውትድርና ይፈልጓቸው? በጎርም ፈልገ ምናምን አለም ግዴታ ነው የምትሄደው። ታውቃለህ? ግዴታ ሲጀመር ዝም ብለህ ተራ አንድ አሮጊቱ አባት ከሆንክ ተራ ትጠብቃለህ። ዝም ብሎ ያመጡ ልጅ አንዱ ምን ይላል? ሴት ልጅ ታራለች እንደ ይላል። በቃ አስተምናር አንዳንድ ሰው እኮ እንደዛ ይመስላል። አፒታይት የምትዘጋ ሴት አንዱ ለምን ፍቅረኛ አንተው እኮ ሲል ስትፈሳ አይቻት ደበረችኝ። እኔ እንደዚህ አልገምታትም ነበር አለ። ደበረችኝ ለምን እኔ ሁሉ ቀን ጉቺ ጉቺ ሸታ ነው ማያት አለና ለካ ትፈሳለች የሚለው ነገር አይምሮኝ ጎዳኛል። አንዳንድ ጊዜ እኮ ተፈጥሮውን ትረሳና አይምሮውን የሆነ ነገር ኢማጂን ሰጠዋለህ እኮ። አይምሮችን ነው እኮ ጠላታችን። ታዲያ አሁን እንደዚህ በመቼ ዕለት በጠዋት ነው እና ሰው ነው የላከልኝ የዚችን ልጅና እነ ጅቦ ቤት ነበሩ። ጠዋት ነው ያው ላይቭ ላይ ነው። ቆይ ጅቦ አንድ ነገር ላሳይ ብዬ ስከፍተው ነፍሰው ቁርስም ይበላል አስቢው። በዛ ላይ ደግሞ መነጽሯ ራሱ እኮ የሆነ ነገር እየነካካ ነው። አስበው ሲያስጠላ ቀረ። ደግሞ ቆይ ላይቭ ላይ መሆኗን ካሜራው ዞሮባት ነው ያስፈልጋል ነው እንዲህ ካሜራ አስቀምጣ ካቋ ወጠራትና ወሬ እያወራች ነበር። ይዘው ሽንት ቤት ገባች ስልኩንና ምን አባሽ ታመጫለሽ? እጠርጋለሁ እኮ ነው የምትለው። ታውቃለች ማለት ነው። የአእምሮ አብዳ ነው እኮ የእውነት እና ኪናት አሁን ሀገር እንዲሆነ ብል ምትለው። ትላንትና ደግሞ እንደዛ ትላለች። ማን እኮ በሰላማዊ ሰልፍ እንደሚወጣ ስታይ ግርም ይላል። ለዚህ ነው አንዳንድ ጊዜ ያ ለማንኛውም እንደ የኢትዮጵያ ባንዲራ ታቃጥላለች ምናምን በቃ እንዲህ ነው ሙዷ። ትራማ ነው እኮ እንደዚህ የሚያደርጋቸው። ወይ ከኢትዮጵያ ያልሆኑ ወይ ከእስራኤል ያልሆኑ እነሱ ደግሞ ለስሙ ነው ሀገር የወሰዷቸው እንጂ እግዚአብሔር ቢሞቱ አይገቡ። አንድ ቤተ እስራኤላዊ ታሪካቸውን ስማ፣ ኮከብ ቆጥሮ ነው የሚያገባው። ከተጋቡ ደግሞ አይፋቱ ብዙዎቹ። በጣም ጥንቁቅና እንትን ናቸው። በጣም ንባብ የሚወዱ ናቸው እስራኤሎች። አይተህ ከሆነ መማር ማንበብ ማይሰለቻቸው ራሳቸውን የገነቧት በሚፈልጉት መንገድ ገብቷል። እኔ ነኝ ያለ የራሳቸው ባንክ እንትን ብለው ምን ብለው ምናምን ነው ገብቷል። አሜሪካን የሚቆጣጠሩት እነሱ አይደሉም። እነሱ ስማርት ናቸው ገባሽ። እነዚህኞቹ ግን ያ መማር የማይሰለቸው ማህበረሰብ ቢኖር እስራኤሎች ናቸው። በገዛ ወገናቸው ላይ እንደዚህ ተንኮል፣ በገዛ ወገናቸው ላይ ክፋት ምናምን። እነዚህኞቹ እስራኤሎች ነው እንጂ ያልኩ ቤተ እስራኤሎች አላልኩም። እንግዲህ አስብ ብቻ። ዞሮ ዞሮ ከነሱ ጋር ስሟገት ነው ያደርኩት። ማለት የእስራኤል ልጆች ገብተው ማለት ነው። እነዚህ ደግሞ እምነት ያላቸው እንደገና እንደዚህ አይነት የነዚህን ክፋት የማይቀበሉ ደግሞ በጣም ምርጥ ምርጥ አሉ እኮ ቤተ እስራኤሎች። በጣም አሪፍ አሪፍ ሰዎችም አሉ ገባሽ። እነሱ እንደውም ድምፅ ስለሆን ከናመሰግናለን ምናምን በጣም ብዙ ልጆች አሉ እንደዚህ የሚበደሉ። እንደዚህ ፎቶቸውን ኤክስ አድርገው ለጥፏቸው እኔማ ክሰሷቸው አልኳቸው። አይፈቀድም። የሰውን ፎቶ ኤክስ አድርገሽ ለጥፈሽ ሰልፍ መውጣት ትችላለሽ እንዴ? ምንም ያላረገሽን ሰው አቅማችሁን ሰብስባችሁ ገንዘብ አጠራቅማችሁ ክሰሱ አልኳቸው። በተለይ የእውነት ልንገርህ አማራ ክልልን የሚያዳክሙት ቤተ እስራኤሎች ናቸው። እግዚአብሔርን ነው የምልህ። የኛ ሰው እየመሰለ ፋኖ መስሎ ወይ ፋኖ ምናምን መስሎ ወይ አራት ሽጉጥ ምናምን እንትን ያለግና ወጣቱን ልቡን እያስነፋ እንደዚህ የሚያደርገው እነሱ ናቸው። የእውነት ቀላል እንዳይመስል ምን እያደረጉ እንደሆነ በጣም ዝም ብለህ ብትሳይ ማለት ነው። ያ የተረገሙ አሉ በጣም መሀል ላይ ለምን ያውቁታል፣ ክልሉን ያውቁታል፣ ምን ያውቁታል፣ ይመላለሱላል። ገብቷል። ለምን ምንም ቢሆን ወይ ጄኔራል ምናምን ቦታ አላቸው እዛ እንትን ላይ ከዛን የዲፕሎማሲ ምናምን እያለ
የሚሄደው የት ነው? ገብቷል? እና ዞሮ ዞሮ እንደዛ ናቸው። ሄለን ነገ እንዝናናለን። እኔን የምጋብዝሽ አልከኛ ዘፈን ከሽንት ቤቱ በኋላ ሀሳብ እንዳትቀይር። ዘፈን አዎ፣ ከሽንት ቤቱ በኋላ ሀሳቡ እንዳይቀይር ግን ሚኪዬ ያ ራሴን የምጋብዝሽ ካለ ገዝቼ እንድመጣ አሁን ጊፍት ያውርድ። ስሚ ዩቲዩብሽ ላይ ሰዎች አሉ ላይቭ 200 እየሰማ ቋሚ ናቸው። በቃ ሁሌ 200 ምናምን ሰው አለሽ። ያ እኔ ፊቴ ወደዛ ስለማልዞር እዚህ ይመጣሉ። አሁን ከቲክቶክ ባልገባ ዩቲዩብ ላይ አሉ ሰዎቹ ማለት ነው። ሁሉ ቢያንስ 500 ምናምን ሰው ይኖራል ኖርማል። ላንቺ እኮ ዋና የሚያዋጣሽ ዩቲዩብ ነው። ያ እንደውም እኔ ዩቲዩብ ብዙ ጊዜ እንደውም ዘፈን ስለምከፍታውን ቲክቶክ ላይ ያለውበት ሙድ ኮፒራይት ብቻ ስለሚሆን አልገባም። 3 ቀን 4 ቀን ተከታታይ አልገባውም። ባለፈው እንዴ ኮፒራይት ከሆነ ምንድነው ያወርደዋል? አንድ ብር አይቆጥርልህም። 2 ሁሉ ቀን ኮፒራይት ካለው ህጉ ያልገባ ስለሚመስለው ሞኔታይዝን ያነሳባል። ዩቲዩብሽን ይዘጋዋል። አይዘጋውም፣ ሞኔታይዝን ያነሳባል። ኦኬ ከአሁን በፊት እንደዚህ አንስቶ እንዳለ ዩቲዩቦቹን ፕራይቬሲ አድርጌ አፕላይ ሳረግ አክሴፕት አረግ። ለዛ